ከኔ የሚያስፈልገውን ነገር ሁሉን አድርጌ ጨርሻለሁ። እንዴት ደሞዝ ሳይሰጣቸው ይሄ 4 ወር የሰራ ልጅ አለ ደሞዝ ያልተከፈለው? እንደገና እነዚህ ልጆች ቸኮሌት ማሸጊያ ተብለው መጥተው ደሞዝ አልተቀበሉ። አቤት ህግ ነው እንጂ የሚጨርሰው ምንም ማድረግ አንችልም። እንዴት አንተ ለምታመጣለት ካምፓኒ ሰው ለምታመጣለት ሰራተኛ ለምታመጣለት ካምፓኒ ደሞዝ ይክፈል አይክፈል ለማታውቀው ካምፓኒ ሰራተኛ ስታመጣ ኃላፊነቱን የሚወስደው ማን ነው? የሮ ተገሰተቲ አማርፋን ተገሰተቲ ስለምታመጣለት ካምፓኒ ካምፓኒ አትፍቱቲ ምን አሻቢባ ስለምታመጣለት ካምፓኒ አንድ ድርጅት እኔ ሰራተኛ ከኢትዮጵያ ማመጣለት ከሆነ ኮሚሽን እየከፈለኝ ድርጅቱ እኔም ከነዛ ሰራተኞች ገንዘብ እየተቀበልኩ ማመጣ ከሆነ ይህ የት አምጥቼ የት እንደምወረውራቸው ዜጎቼ ማወቅ አለብኝ። ይህ ድርጅት ደሞዝ ይከፍላል ወይ? ደሞዝ የማይከፍል ድርጅት ያለ ደሞዝ እየሰሩ እየተራቡ ጎረቤት ፓኪስታኒ ቂጣስ ኩብስ እስከሚወረውርላቸው ድረስ እነዚህ ሰዎች እየተራቡ እንዴት ነው እኔ ማድረግ የሚጠበቅብኝን ሁሉ አድርጌያለሁ ይባላል? ታዲያ ማን ይመለከታል እነዚህ ሰዎች? ኦኬ ካምፓኒ ቶኮ የሮቢ የራፊዱ እቺሲሱ ኮሚሽኒሲ ከኔ ኦኪሞ ፊትሲቴታ የሮቢ ፊትሲቴቱ ጌስቴኑ ማትገንቴካቱ ደሞ ሚንጋጀራ ሆርዶፍቴ ሚንጋጀራ ኤኙን ከኑ ፊ አካውንት ብሎ ታጅሩ ከጀሩ ሆርዶፉ ተማ ከብቱ ተያት gaafachaan ture Mubaarak moo gaafachaan ture waa'ee miindaa isaaniillee waa'ee ID isaaniillee guyyaa tokko callisee hin beeku sii galee rakkoon sun immoo isa rakkoo achumaa gadi uumamee dhufe qaama rakkoo kana kan furuu danda'u immoo isa anaa fi nama sana toon ta'in qaama seeraa fi kaampaanii sana gidduutti rakkoon kun furamuu danda'a. እየጠየቅኩ ነበር ስለ አይዲያቸው ስለ ደሞዛቸው መጠየቅ ትቻላል። ይሄ ጉዳይ መፈታት የሚችለው በካምፓኒና በህግ ማለት ስለዚህ ኢዝናት ኢናፍ ስለዚህ እሱ ደላላ ለመሆን ብቁ አይደለም። አንድ ደላላ ድርጅቱ የሰራተኛው መብት እንዲያከብር ማስገደድ ድርጅቱ ካልቻለ ብቁ አይደለም ደላላ ለመሆን። ሰው ለማምጣት ብቁ አይደለም ማለት ነው። እነዚህ ልጆች ቢሞቱ በራብ ተስፋ ቆርጠው ራሳቸውን ቢያጠፉ ማነው ኃላፊነት የሚወስደው? አሁን ደላላ ጋር ሰሚቲ ijoolleen kun abdii kutatanii tuufacheessanii rakkoo wayii irra ga'e eenyu qaba qaba. Maal jette? Ati dallaalummaadhaaf gahee miti silumayyuu yoo ijoolleen kun amma tuuqaatti tuufacheetti rakkoo wayii irra ga'e itti gaafatamaan eenyunni. Itti gaafatamaan abbaa kaampaanii sanaati Mubaarak sababiin isaa maal sitti fakkaate? Baali kaampaanii ነው የሚጠየቀው። እንዴት እንደዛ ይላል? አቢባ አንተ ደላላ እስከሆንክ ማለት ኃላፊነት ትወስዳለህ። ሙሉ ስራ እስኪጀምሩ ሁሉንም ነገር እስኪሆንላችሁ አንተ ግዴታ ኃላፊነት መውሰድ አለብህ። ይህ የታወቀ ነው። እዚህ ጋር አምጥተህ ማለት የራስህን በልተህ ከዛ ትሄዳለህ የሚባል ነገር የለም። ብሪራ ሁለት ዶሌ ላረገፈት ጀርቀባ ካሴ ዋንን ጀርቀቤ ጥሙሬ ሁለት ጥያቄ መጠየቅ ፈልጋለሁ። ዋንተና ራይከሙ ካስ እሺ በተራ እናርገው። ለማንኛውም በቪዲዮ መውጣቱ አያሳስባችሁ። እኔ ፎቶ አለኝ። ሌላው እንዳይሸወድ በቪዲዮ ውጣ ለምትሉ ኮሜንታተሮች በሙሉ በቪዲዮ አሁን ባይወጣ ምንም ችግር የለውም። እኔ ፎቶ ለጥፍ ቪዲዮ ሰራለሁ። እኔም ጠይቀኛ ካል ይወጣኛል። አታስቡ ስለዛ። አቢባ ወኪያ አንድ ጥያቄ ቢጠይቀው እሺ እኔ አንድ ጥያቄ ልጠይቀው። ነመራ ነደገፈቻ ጅርታ አሰ ያ ኢጆሌ ከናሲ ቱፊ ደምቲ ኢትዮጵያ ራ ኦኬ ካምፓኒ ቪዛ ካምፓኒ ቲም ፍደምቲ ኢጆሌ ከና ኦኬ ካምፓኒ ከና ኢጆሌ ሂዮ ገልቺቴ ካምፓኒን ኩን አኮሞዴሽን ከኑፊት ይሰረ ጅራታ ኢጆሌን ኩን ለፈረፋ ጅራኒ ተቆፋል ኛታ አርገቻን ጅራኑ ሰደፋ ካምፓኒ ቪዛ ካምፓኒ ቲን ዮ ፊዴ ኢጆሌን ኩን ካምፓኒ ኤርጋ ዱፈኒ ቦደ ጉያ ሸኒ ዮኪን ጉያ ኩዳኒ ቦደ ሜዲካል ገልቼ ቪዛ ሳኒ ጅራቱ ይሰራ ጅራታ ቱሬ ካምፓኒ ኤምፕሎይመንት ዮ በዬ አንገ ዱማቱ ቲቲ ኃላፊነትን ሲላለተ ማለት ኢጆሌን ኩን አማ ቤላኒ እንጂ ለምን ተመቶ ለምን የሚያጠይቀኝ ነገር የለም ነው በቃ የለመደመው ኤጀንታቸው እሱ ሆኖ እንዴት ማን ነው ታዲያ የሚጠየቀው? ሙባረክ እየሰማኝ ነው። ሙባረክ ከመጨረሻ ጠይቆት ምንም አይነት ትክክለኛ መልስ እየሰጠው አይደለም ልጁ። ካምፓኒው ዋን ሰከንድ
ካምፓኒው ዳይሬክት ኢትዮጵያ ሄዶ መልምሎ አይደለም እነዚህን ሰዎች ያመጣቸው። እሱ እንደ ኤጀንት ነው ለድርጅቱ እንደ ኤጀንት ነው። በፖሊስ አላመጣቸውም፣ በጉልበት አላመጣቸውም እያለ ነበር። ከያ ጋር ከያ እንግሊሽ እንዳለ ይኸውልሽ አቢባ አንድ ነገር እዚህ ጋር አንድ ነገር ብቻ መናገር ፈልጋለሁ። የእውነት በጣም ነው የተሰማኝ። እነዚህ ከኢትዮጵያ የሚመጡ ልጆች ማለት ነው እኔ አውቃለሁ። አንድ ካምፓኒ ላይ 50 ልጆች የኔ ልጆች እየሰሩ ነው ያሉት። የሚመጡት ልጆች አማስታይ ያራለ ቦርሌ ጆለን አባ ቀው በቃ አባ ካምፓኒ ሰናች አባ ካምፓኒ ሰኒ ዮ ታኒ ኢጆሌን ኩን ማሪፍ ቤላኒ ማሪፍ ሆጀቻ ሂንጅረኑ ማሪፍ አይዲ ሳኒ ሂንጅረምኔ አኮሞዴሽን አነከና ኬሰ ኢጆሌን አረፈኑ ከናፉ ኢጆሌ ከና ስሬሲ ቪዛን ሳኒ ጅጅረሙ ሆጅራቲ ዳን ሳኒ አጅጅረሙ አይዲ ታጅጅረማኑ ብራን ቀባድን ይመለስ ይሄን አስረዳኝ ፕሊዝ። አቢባ ያለው ወደ ካምፓኒ ያስገብቻቸዋለሁ። ምንም አጥቃቢ መልስ የለም። ይኸውልሽ አንድ ሰው ከኢትዮጵያ አንድን ሰው ሲያመጣ በካምፓኒም ሆነ በግልም ሲያመጣ ግዴታ ስራ አስገብቶ ያ ሰውዬ ደሞዝ መከፈል አለበት፣ አይዲው መቀየር አለበት። ከዛ በኋላ እኔ ኃላፊነት የለብኝም ቢል ተቀባይነት አለው። ይሄ ግን እንደ ምንድነው መልሱ? ጉዳዩ እንደዚህ ከሚረዝም ለዚህ ጥያቄ። ስለዚህ እነዚህ ልጆች ካምፓ አልተሰራላቸውም፣ ስራ አልገቡም፣ ደሞዝ አልተሰጣቸውም፣ ተርበዋል። ለዚህ ጥያቄ ምንድነው መልሱ? እነዚህ ልጆች መብላት የለባቸውም፣ መጠጣት የለባቸውም፣ አይዲ መሰራት የለበትም ምናምን ብሎ ሁሉም በትክክል ስጠይቆ እየተከታተልኩ ነኝ። ከእድሜ በላይ ሆነ። እኔም ካምፓኒ ነው የምሰራው። ምንም ምግብ ምናምን ለምን አልወሰድክም ምናምን ብሎ ስጠይቆ እኔ ራሴ ካምፓኒ ውስጥ ነው የምሰራው፣ ከዚህ በላይ ምንም ነገር የማደርገው ነገር የለም። አስቢ ራሱ ካምፓኒ ውስጥ ነው ልጆችን ያስመጣው እንጂ ቢሮ ነገር የለውም። ስለዚህ ይሄ እኮ ህገወጥ የሰዎች ዝውውር ነው። ስለዚህ እነዚህ ልጆች የኢትዮጵያ ኤምባሲ ሄደው ለአንድ ጠበቃ ውክልና ሰጥተው በሰራተኛና ክህሎት ሚኒስቴር በህገ ወጥ የሰዎች ዝውውር እንደሚያስጠይቅ ታውቃለህ? ከነ ቤተሰብ ገንዘብ ከነገባበት አካል ሁሉ ታውቃለህ? ሴራነላ ደደበርሳ ኡመታ ሴራነላ አከንተ ቤታ የወጣ በቃን ቢታሜ ቪዲዮ ለከና ከሰንዴ አካውንቲ እንደዛ ከሆነ ብዙ ሰው ነው የሚጠይቀው ማለት እኛ የምንጠይቃለን። እኛ ማለንበት ወጥ ሰዎች ዝውውር እኛ አንተ በበላከው ብር እኔ አልበላም ብር ማን እነዚህ ልጆች የከፈሉት ገንዘብ ማን ኪስ ነው የገባው? ማን የበላው? የበላውን አካል ንገረን። ማን የበላው? የእነዚህ ልጆች የከፈሉት ገንዘብ ማን ኪስ ገባ? ማን በላው? እነዚህ ልጆች በኢትዮጵያ 350,000 ብር ከፍለው መጣው እዚህ ዱባይ ምድር ላይ መራብ፣ መጠማት፣ መቸገር፣ መሰቃየት ነበረባቸው። ስለዚህ ብሩን የበላው አካል ተጠያቂ ነው። ማን ነው ብሩን የበላው? ማን አካውንት ውስጥ ነው የገባው? እናንተ ደረሰኝ ታቀርባላችሁ። የገባበትን አካውንት እንፈልገዋል። ክህሎት ሚኒስቴር በህገ ወጥ ሰዎች ይከሰሳል። ሙባሪክ ራጋ ቀበተማ ወሊን ኩን ሲትናሳ ዳቂፈ ብሪ ትከፈለ መሱኒ ቪዛ ቲኬቲ ወረቀተ በርባችሱ ኪሰዋጣ ቲኬሎ ማተበላው ስለለው የለኝም ግደሉኝ አለ። ሞት ካላችሁ ሞትላችኋለሁ። ምንድነው 5,000 የምን 5,000 ድርሃም 5,000 ድርሃም ለነዚህ ልጆች ታቸዋል ነው። ለምንድን ነው ማይገባኝ? ብር ነው እንዴ ችግራቸው? እነሱ ብር አይደለም ይፈልጋሉ። አይደለም እቃማቸውን ያሰሩ ከዛ ቦታ እንዲወጡ ብንረዳስ ብዙ ነገር ሞክርለት እምቢ ያለውን ነው። ለምን እንደዚህ አይነት ነገር ያስፈልጋል? ቀጥታ ስለዚህ ሰጥተህ እነሱን የሚያስፈልጋቸውን ነገር ታስደርጋለህ ስለው የምችለውን አደርጋለሁ። እስኪ ጠይቁኝ ምንድነው የሚፈልገው ከኔ? ካንስሌሽናቸውን ነው የምፈልገው። ካንስሌሽን ይጀራ ካምፓኒ ሱን ከንኮሚቲ አርካ ኮረ ጅራቲን ካንስል ጎት ከነመቲ ሙባሪክ ይሄ ካምፓኒ አይደለም እጅ ላይ ያለ ነገር ነው። ካንስል አድርጌ የምሰጠው ያለ ነው። እንደዛ ከሆነ ብራቸውን መልሳ የመጡበትን ብር ባለቀ ጀራ ዴቪ ጋር ኤሳ ዴቪያ ይሄን ነው የሚመለሰው። እና ስለዚህ እነዚህ ልጆች ምን ይሁኑ ነው እያልክ ያለከው? ቪዲዮ ይውጣል። እኔ ሰውዬ ወይ ደግሞ አቢባ ይሂድ በቃ በህግ ፎቶ አለኝ እኮ ችግር የለውም። ፎቶ እየሰራለሁ እየሰማን በኦሮምኛ እየነገረው ቪዲዮ ከናብራ ራሱ ነው። እኔ ፎቶ ልካውልኛል እነሱ በዋትሳፕ ፎቶ አለኝ። ስለ ፎቶ አይደለም የሆነ ሰው እሱ ጋር ቆሞ እየነገረው ወላሂ በጆሮ የሰማው
ትንሽ ናቸው ነው የምንፈልገው። ሙባረክ እኮ ረኮ መቀበል ወይ ደግሞ ልጆች እንዳይሰሩ እያደረጋችሁ ነው። ልጆች ወደ ስራ እንዲገቡ መክራችሁ ወደ ስራ ማስቀብሉ እያለ ሙባረክ እነዚህ ልጆች ያለ ደሞዝ ለምን ይሰራሉ? ደሞዝ እየተሰጣቸው አይደለማ። አይደላቸው እየተራቡ እኮ ኢመሰነሞ ሴረቱ ሙራጀ ሲልታ ሴራ ህግ ነው፣ በህግ ነው እኮ። ነገ እኮ ሊከሱ ነው። ተሲል ሄዱ ነው እኮ ቦርሲሲ ደማጅሩ ቪዲዮ ስለዚህ ይኸውልህ አንድ ነገር ልንገርህ። እነዚህ ልጆች ኤምባሲ እንዲሄዱ አድርገን ለጠበቃ ውክልና ሰጥተው ኢትዮጵያ በሰራተኛና ክህሎት ሚኒስቴር በህገወጥ የሰዎች ዝውውር በሂውማን ትራፊኪንግ ትከሰሳለህ። አንተ ብቻ አይደለክም፣ ከአንተ ጋር አብሮ ገንዘቡ የገባበት አካውንት በሙሉ እነዚህን ሁሉ ተቀብዬ የሚከፈለውን ሁሉ በሂውማን ትራፊኪንግ ትከሰሳለህ። በሰዎች የህገወጥ ዝውውር ሰዎችን እያመጣ ከዚህ ጋር እየሸጥክ ነው ያለከው። የገዛ ዜጎች ግን እያመጣ ከዚህ ጋር እየጣልክ ገንዘብ 300,000 እየተቀበልክ ያንን ኪስክ እያስገባክ አንተ የሊቲ ካምፓኒ ተነከሰሲ እነዚህ ልጆች ካምፓኒ ሳንዴም ተከሰስቴ ሴራ ቀቤሳን ዮጉ ማቀ ጆሌ ከነ በርባዳ ዮተ ዴሚቲ ካምፓኒ ከነ ከሰሲቲ አባ ቃበኛ ሰነፋል ሴራቲ ዴሚቲ ዋን ጋፈቹ ቀቡ ጋፈ ነመራ ወና ተኮ ነበ ካሚና ረጅሩ ፊዴራ ሙባረክ አንድ ጊዜ እኔ ካምፓኒውን እነሱ ኬት ያውቁታል። ካምፓኒውን ያገናኛቸው አካል ማን ነው? እሱ አይደል? ኮሚሽን እኮ በልቷል። ኢትዮጵያ ያለውን ብር የከፈሉት እኮ ለካምፓኒ እነሱ ነው የከፈሉት። ብር ጆሌ ሲትከፈለኒ ካምፓኒቻ ሲቱ ከነሱ ጋባ ሲቶጅምታቸው ማለት ጆሌ ሰትሚቀኒ ኢንኩን ሞብነ ኮሊያ ሲቶልቲ ሺ ሙርተሰል በጣም የሚደብር ነገር ማለት ነው። እንኩን ሁነ ኮሊ በል እያለው የሆነ ልጅ አማካሪው ማለት ነው ይሄ ከአቅሜ በላይ ነው በል አለው። ከአቅሜ በላይ ምኑ ነው? ከአቅሙ በላይ ካምፓኒ መክሰስ፣ ከካምፓኒ ጋር ማነጋገር። ኦኬ ከአቅሙ በላይ ከሆነ አቅም የለውም ማለት ነው። መጀመሪያ አንድ ሰው ሰዎችን እኔ ያለውላችሁ ብሎ ከሀገራቸው አውጥቶ የሰው ሀገር የማምጣት አቅም የለውም። ሂዝ ናት ኢናፍ። ካምፓኒው ደሞዛቸውን ካልከፈለ እንዲከፍሉ ማስገደድ የማይችል ከሆነ እንዲከፍሉ መክሰስ የማይችል ከሆነ ለእነዚህ ልጆች ድምፅ መሆን የማይችል ከሆነ ለማምጣት ብቁ አይደለም ይሄ ሰው። ስለዚህ ለማምጣት ብቁ ያልሆንክበትን ነገር ገንዘብ ተቀብለ የመብላት መብት የለህም። ብቁ ስትሆን ብቻ ነው ገንዘቡን ተቀብለ ክፈሉኝ፣ ስለ ሴፍቲያችሁን ያለውላችሁ ብለህ ልጆቹን ከሀገራቸው አውጥተህ ልታመጣቸው የምችለው። አንተ ብቁ ሳትሆን እነዚህ ልጆች ላይ ቃል ነማው ገንዴ ታቴ ሲገሌ ነማው ገንዴ ታቴ ጀርቀባ ሰነ ቦዳ ነማው ገንዴ ገታቴን ቦዳ ኢትጋባተውማ ሁለቴ ትከንስ ስላለበት ተካምፓኒ ያላቸው ተጠያቂ ያላቸው በወረቀት አላቸው። በዛ ያን ካምፓኒ መጠየቅ ትችላላችሁ በህግም ሆነ በምንም። ጥሩ ካምፓኒው ኖ አሁን የካምፓኒ ኬዝ ማለት እሱን እኔ ራሳችን እንደርስበታለን። አሁን ያንተ ጉዳይ ነው ወንድም ደላላ። ፈለጋችሁ ከድርጅቱ ጋር ተካሰሱ። እናንተ ናችሁ ስራ እየከለከላችሁ ያላችሁት እንዳይሰሩ ሚዲያ ላይ እያመጣችሁ ልጆቹን እያበረታታችሁ ያላችሁ እናንተ ናችሁ። ስለዚህ በህግም ከፈለጋችሁ ሂዱና ከድርጅቱ ጋር ተካሰሱ። ድርጅቱ ለህግ አቅርቡት። ከዛም በኋላ ልጆቹን ህግ በወረቀት ፈለጋችሁ ስራ እንዲሰሩ ማስደረግ ትችላላችሁ። እኔ አይመለከተኝም። ስለዚህ ከሱ ጋር ተመራለሁ። ኦኬ ስለዚህ ነገ እሱ ማለት ሲከሰስ ማለት ችግር የለም። አይመለከተኝም ኖ እሱ ማለት በኋላ እናያለን። ህጉን ማለት ይመለከቷል አይመለከቱም እኔ አይደለም ነው የምንወስነው። ነገ ብንከሰው እሱ ማለት አይመለከቱም ማለት ይችላል። አሁን እሱ እንደዛ ነው ያለው አለው። خلاص ما في مشكله የኢማራቱን አንተ ቴኬር ታደርገዋለህ። ኢማራት ላይ ካምፓኒው ይከሰሳል። የኢትዮጵያውን ደግሞ እሱ በሰዎች የህገ ወጥ ዝውውር እንዲከሰስ እናደርጋለን። በስራና ክህሎት ሚኒስቴር እኔ ሄጄ እዛ ዋናውን አግኝቼ ነው የመጣሁት። ባሁን እንዲከሰስ እናደርገዋለን። የሚከፈለው መስዋዕትነት ሁሉም ከፍላለ። እኔ ቁጭ ብዬ ላይቭ ላይ ለምኜ ለጠበቃ የሚከፈል አንተ በህገ ወጥ የሰዎች ዝውውር ትከሰሳለህ። ከነ ቤተሰብህ ብር ከበላችሁት ከነ ግብረ አበሮችህ ድርጅቱ ነው የሚመለከተው። حبيبه ما في مشكله اعترافه على نفسه حبيبه اعترافه على نفسه እሱ በራሱ ማለት አው ተቀብያለሁ እኔ ነኝ ማጣዋቸው አለ። ነገ እንገናኛለን። ችግር የለም። ጥያቄ ሆን ብዬ ነው ሪከርድ ለማስቀመጥ ነው ይሄን ጥያቄ ጠይቁት። አንተን ያመጣካቸው ወይ ስንት ከፈልኩ እያንዳንዱን ያናዘዝኩት ፎቶ ካለኝ ማስረጃ በደንብ መረጃ ሰብስቤብካለሁ።
አንተ በህገ ወጥ የሰዎች ዝውውር ካልተከሰስክ እኔ ሀቢባ አይደለሁም። ጠብቀኝ። ኦኬ ካምፓኒው ነው የሚመለከተው። ካምፓኒው ኢማራት ላይ ይከሰሳል። የፈለገ ነገር ይሁን ስለ ካምፓኒው አይደል። አንተ ግን ኤርፖርት ለመሰደድ ዱበት ዴቢሰን ይሩ አነ መሰደት የሰነ ኪሳራ ሳኒ ሁንዱማ ጩፌ ዱበት እነዚህ ልጆች እሱ ስለብር እያወራ ነው አሁን ነው። እነዚህ ልጆች ስምንት ሰዎች የመጥተው ኤርፖርት ገብተው ብሎክ ተደረጉ። ቪዛቸው ትክክል ስላልሆነ እንደገና ከስሬ ሌላ ሰርቼላቸው በሞያሌ በኩል ብር ከስሬ አወጣቸው በሞያሌ በኩል። እሺ እና እንደዛ ነው ተጋበሩ እየነገረው ነው አሁን ያው አይደለም ለከሰረና እኛ ምን እናድርገው ያደረገው ብሎ ታመሰለ ሙቤ ይኸውልሽ ልጆቹ የስምንቱ ልጆች ማለት ነው ሀቢባ የሆነው ምንድነው እሱ ያመጣውን በህገ ወጥ ነው። አሁን ይኸውልሽ አዳምጪ የተመለሱት እያለ ያለው እሱ 8 ልጆች ከኤርፖርት ተመልሰውብኛል አለ ኢትዮጵያ ኤርፖርት። ለምን ህገ ወጥ መንገድ ስለመጡ ማለት ነው። አሳልፏቸው እነኛ ልጆች ሲመለሱበት ምንድነው ያደረገው? በሌላ በኩል ደግሞ አምጥቶ በሞያሌ ያመጣቸው። አየሽ አሁንም በሌላ መንገድ ማለት ነው በሞያሌ ያስገባዋቸው እያለ ነው ያለው። ይሄ ልጅ ማለት እጁ ሰፊ ነው። አየሹ ቤት ሌላ መንገድ አይደለም እኮ ይሄ ማንኩም ነገር አዛንጅራ ፖሊስ ህገወጥ የሰዎች ዝውውር ነው። ሂውማን ትራፊኪንግ ነው። ይሄ ትልቅ ወንጀል ነው እኮ። ይሄ ራሱ እንደ መረጃ እኮ ሊሆን ይችላል። ምክንያቱም በሌላ መንገድ ነገር የተናገርከው ሪካርድ ተደርጓል። ሁሉም ነገር እኮ እሱን እኮ ነው የምልሽ እኮ ከኤርፖርት የተመለሱብኝ ነው ያለው። ያ ማለት ኤርፖርት የተመለሳቸው እነኚህ ልጆች ሙሉ ሰነድ አልነበራቸው፣ ህጋዊ አልነበሩ ማለት ነው። እያንዳንዳቸው ያስገቡበት ደረሰኝ ገንዘብ የተቀበሉት ሁሉንም መረጃ ሰብስብ ያለው እኔ አንተ እነዚህ ልጆች ካንስሌሽን አላሰጠም የምትል ከሆነ እኛ በህግ እንሄድበታለን። ታሜ ነገ ተስሂል ይዟቸው ይሄዳል። ካምፓኒውን እንዲከሱ አንተን ደግሞ እኔ ነኝ ኃላፊነቱን መወስድ ከህዝቡ ለምኜ ሰብስቤ ለጠበቃ የሚከፈል ብር ሰብስቤ አንተ በህግ በሰዎች የህገ ወጥ ዝውውር ትከሰሳለህ። እነዚህ ነው ስራ ካስገባ ወገኑ ካልተራበ እኛ ምን ቸገረን? እኛ እያወራን ያለ ነው። አንተ አምጥተህ ስለጣልካቸው ወገኑ ፊዴን ገነ ሙባሪክ ፊዴን ገነ ለጠበቃ የፈጀውን ፈጅቶ እኛ አንተን ለህግ እናቀርባለን። እስከዛሬ አምጥተህ ኢማራት ላይ ላሰቃያሃቸው ነፍሶች በሙሉ ኃላፊነት ትወስዳለህ። ኦቦሌሶ ኤላ አካ ሙባሪክ ይቀለዶ ሚትያቢዋጅ ኒታ የነዚህ ልጆች እንባ ግፍ ብቻ አይደለም በህግ ብቻ አይደለም የምትጠየቀው። በማኛ ያነጋሽ ነው ለካ ሙዲ የያዘ ነው። ታዲያ ፈጣሪ በሽታን ይልክብሃል። ገና ወጥተህ መታከሚያ ስትለምን እንገናኛለን። በሽታን ለቆ በፈጣሪ በህግ ብቻ አይደለም የምትጠየቀው በፈጣሪም ትጠየቃለህ። ሌባ ከነ ግብረ ገበሮች ነው የምትጠየቀው። ከነ ገንዘቡ ከገባበት አካውንት እያንዳንዱ እናትክ በዋትሳፕ ያናገረችኝ እያንዳንዳችሁ ተደራጅታችሁ ማፊያ ናችሁ እናንተ። እነዚህ ልጆች እያመጣችሁ የምትነግሩባቸው ሌባ። አማርኛ መጀመሪያም እኮ ይችላል። መጀመሪያ እኔ አማርኛ እያወራ ገና ሙባሪክ ሳይተረጉምለት ምላሽ እየሰጠ ነበር በኦሮምኛ። አማርኛ ይችላል። እኔ ነኝ የነቀልኩት። አማርኛ ይችላል ያውቃል። ግን አማርኛ ምን ታመጣላችሁ ምናምን ትላለህ። ሊደበቅ እኮ ነው። ታሚያውን ከዚህ ሮጦ ሄዶ እናቱ ሆድ ውስጥ ሊገባ ነው። ሊደበቅ እኮ ነው። ፈሪ ሽንታም፣ በቪዲዮ መውጣት የሚፈራ ሽንታም እኮ ነው። ወንድ ቢሆንማ ቪዲዮ አብርቶ ፊቱን ያሳየን ነበር። ፈሪ ስለሆነ እኮ ነው። ስለፈራ እኮ ነው የተደበቀው። አሁን እኮ ሄዶ ሊደበቅ ነው እኮ። ግን የትም ጉድጓድ ብትገባ ለምን ስለማቀሽ የሆነ አንዳንድ ቤት ላይ ይሄ ነገር ስለተለመደ እንደዛ እየመሰላቸው ስለሆነ የምንፈልገው ይሄ ነገር በቃ መቀጮ እንዲሆንልን እኔ በምችለው እግዚአብሔርን ለምን በውስጥ እኔ በቃ የእነዚህ ልጆች ከምሰባ የፈለግኩትን እኔ ራሱ የፈለግኩትን አግዝሻለሁ። እግዚአብሔር ምስክሬ ነው። ቀልድ ነገር ለምን ታሜም እንዲሰማ ታሜም ይኸው እኔ አብሬ ካለው ታሜ በምፈልግ ሰዓት ፎሎ አድርገኝ ፎሎ መልሼልሃለሁ። እኔ ኤኒ ታይም አለው አብሬክ ኤኒ ታይም በመኪናም ካነሰክ እንድሰማ ይፈልጋለሁ። ታሜ 10 ሰው ከሆኑብክ አለው ያንተ መኪና ካልቻለልክ የኔ መኪና አለው መጣለው አብሬክ መሄድ ይችላል። እንደነዚህ አይነት ሰዎችን አብረን ተባብረን የሚወጣውንም አውጥተን ተባብረን ማስወገድ ያለብን። በቃ አለቀ። 4 ነጥብ
እኔ ነው መናገር የምፈልገው። የፈለገው ወጪ እኔ ያስኩት ነገር በህግ ከሆነ በህግ ነው የሚሄደው። እኔ አቋም አለኝ። አልሽለጠለጥም፣ አላስመስልም። ምን እንዳይቀርብኝ ምንም የምሸጠው ዕቃ የለም ማንም እንዲገዛኝ ብዬ አቋሜን የምቀይር ሰው አይደለሁም። ስለዚህ ሌላ ቤት ሄደው ሽምግልና በሃይማኖት ምናምን ቢሉ እኔ አይመለከተኝም። ግን ይሄ ሰው በህግ እንዲጠየቅ አደርጋለሁ። እኔ አቋሜን አልቀይርም። አንድ ኢንፎርሜሽን ደረሰኝ ሀቢባ። እሺ አካውንቱ ምንድነው ሀቢባ? አካውንት ያለችው አካውንቱ የልጅና የእናቱ የዘመዶቻቸው እንጂ የዚህኛው ልጅ ዘመድ አይደለም። ባለ አካውንቱ የራሱን አልተጠቀመም እና የራሱ ዱባይ እየመጡ ወንድሞቻችን ተስፋ ቆርጠው ራሳቸውን እያጠፉ ነው። በረሃብ እየተጎዱ ነው፣ እየቆሰሉ ነው፣ እየደሙ ነው። በዚህ ዘመን አምጥተዋቸው እነሱ ምን አይነት ህሊና ቢኖራቸው ነው 400,000 350,000 ተቀብለው ኪሳቸው ከተው